ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሸርሸር አድርጉ። የአሱር ሶላት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል። ረሒመ አላሁ እምረአን ሰላ አርበዐን ቀብለል ዐስር፣ ከአሱር ሶላት በፊት 4 ረክዓ ሱናት ሶላቶችን የሰገደን ሰው አላህ ይዘንለት ብለው ዱዓ አድርገውለታል። ከአሱር በፊት 2 ረክዓ እያደረግክ 4 ረክዓ መስገድ ትችላለህ። ይህ የነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ያገኘሃል ማለት ነው። ስገዱ ትችላላችሁ። ሌሎቹ እንደሚታወቀው ራቲባ ሶላቶች ቀብልያ እና ባዕድያ ከዋጅብ ሶላቶች በፊትና በኋላ የሚሰገዱ አስመልክቶ ስለ ሱና ሶላቶች ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት አለ። ልድገምላችሁ። እሱም ባለፈው የሆነ ቪዲዮ ሰርቼላችሁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል። መን ሰላ ፊል የውሚ ወለይላ 12 ረክዓ በነ አላሁ ለሁ በይተን ፊል ጀና፣ በቀንና በሌሊት 12 ሱና ሶላቶችን የሰገደ ሰው 12 ረክዓ ሱና ሶላቶችን ለሰገደ ሰው አላህ ጀነት ውስጥ ቤት ይገነባለታል ብለዋል። በየቀኑ እነዚህን 12 ረክዓ ሱና ሶላቶች ከሰገድክ በየቀኑ አላህ ጀነት ውስጥ ቤት ይገነባልሃል ማለት ነው። ግልጽ ነው አይደል? መቼ ናቸው እነዚህ? ከዙህር በፊት 4 ረክዓ፣ ከዙህር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻ በኋላ 2 ረክዓ፣ ከሱብሒ በፊት 2 ረክዓ። እነዚህ 12ቶቹ ረክዓዎች የሱና ሶላቶች በየቀኑ ስገዷቸው ከሶላት በፊትና በኋላ በተገለጸው መሰረት ማለት ነው። መቼ እንደሆነ አሱርን በተመለከተ ለብቻው የተናገሩት ሐዲስ አለ። እንደነገርኳችሁ ረሒመ አላሁ እምረአን ሰላ አርበዐን ቀብለል ዐስር ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ከአሱር በፊት 4 ረክዓ ለሰገደ ሰው አላህ ይዘንለት ብለው ዱዓ አድርገውለታል። የነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ተቀባይ ነው። ይህንን የእርሳቸውን ዱዓ